እኔ ዘሬንም አገሬንም እናት አባቴንም ሃይማኖቴንም አልመረጥም። ራሴን ወደ ኋላ ተመልሼ ስመለከት በጣም ትልልቅ ልዩነት ያላቸው ሶስት ማንነቶችን በኔ የህይወት ታሪክ ውስጥ አይቻለሁ። ጥናቶችም የሚያሳዩት በሁለት ትልልቅ ዘርፎች ይከፈላል። በአንድ ወቅት ቼክ እያደረግኩ ነበር። ሐሰተኛ ህልም የሚባል ህልም አለ። ይሄን ፊክስድ ማይንድሴት ህይወታችን ላይ ያለው ተጽዕኖ ምንድን ነው? ግትር በሆነ የአመለካከት ውስጥ ያሉ ሰዎች ውጤቱ በጣም ለአገርም ለማህበረሰብም ለቤተሰብም አደጋ። መለወጥ ይቻላል። ቀላልም ነው፣ ቀላልም አይደለም። የዛሬው እንግዳችን ይድነቃቸው ስንታየው ይባላል። በሙያ ካየን ኢንጂነር ነው። ከጅማ ዩኒቨርሲቲ የመጀመሪያ ዲግሪውን በሲቪል ኢንጂነሪንግ ከዛ ደግሞ ከካናዳ ዩኒቨርሲቲ ደግሞ ሁለተኛ ዲግሪውን ፓወር ኢንጂነሪንግ ላይ ሰርቷል። ከዛ ባለፈ የተለያዩ ፕሮጀክቶችን እዚሁ አዲስ አበባ ሃውሲንግ ዴቨሎፕመንት ላይም ሆኖ ኢትዮጵያ ውስጥ እያለ በካናዳም ሆኖ ደግሞ የተለያዩ ፕሮጀክቶችን ሰርቷል። ያለውን እውቀት የህይወት ልምዱን ያካፍለናል። ይድኔ ማይኩን አንሚት ማድረግ ትችላለህ። ሰላም ሰላም፣ እንዴት ነው ይድኔ? ሰላም ነው ወይ? ሁሉ መልካም ይመስገን። እንኳን ደህና መጣ። ደስ ብሎናል። እኔም በጣም ደስ ብሎኛል ስለተጋበዝኩኝ። በተለይ በእንዳንተ አይነት ወጣት እየተሰራ ያለ በጣም ግሩም የሆነ ስራ ነው። አመሰግናለሁ። እኔም በዚህ ዊዝደም ቶክ ፕሮግራም ላይ ስለተጋበዝኩኝ ከልቤ አመሰግናለሁ። ቴንኪዩ ይድኔ። እንግዲህ ራስን እስቲ አስተዋውቀን። እኔ መሀል ነካን ያደረኩትና በዋነኛነት በአሁን በዚህ ሰዓት የሰውን ስነ ልቦና ወይም ደግሞ የሰውን አመለካከት የሚቀይሩ ስራዎችን በመስራት በጣም ፓሽኔትድ ነኝ። በፍቅር ነው የምሰራው። መልካም፣ ስለመጣህ በጣም ደስ ብሎናል። የዛሬው ርዕሳችን ደግሞ ማይንድ ሴት ኤንድ ቼንጅ የሚል ነው። አመለካከታችን ወይም ደግሞ ማይንድ ሴት ሲባል የስነ ልቦና ውቅር የሚለው ይገልጸዋል እና እሱኛውና ለውጥ ላይ እንግዲህ ያለህን የህይወት ልምድ ታካፍለናለህ። ሰው መድረኩ ያንተ ነው፣ መጀመር ትችላለህ። የምናውቀው የምንረዳው ይመስለናል፣ ግን ጠለቅ ብለን ስንገባ ብዙ ያልተነገሩን ያልሰማናቸው ነገሮች እንዳሉ ነው። በዚህ በማይንድ ሴት ወይም ደግሞ አመለካከት እንዳልከው የአእምሮ መዋቅር በጣም ሰዎች በያሉበት የህይወት ደረጃ ላይ ያንን ነገር በጥልቀት መረዳት አለባቸው ብዬ ነው ማምነው። እንግዲህ ማይንድ ሴት የሚጀመረው በጣም ኤርሊ ነው። ከወላጆቻችን፣ ከአካባቢ፣ ከትምህርት ቤት ኤርሊ ኤጅ ላይ ነው። በልጅነታችን ገና አይምሮአችን ጨቅላ በነበረበት ሰዓት ነው የሚጀምረው። አመለካከታችን የሚገነባው እዛ ነው። ይህንን ምን ያህል ሰው በጣም በጥልቀት ይረዳዋል ሁሌ ያሳስበኛል። ምክንያቱም የሁሉም ነገር መነሻ አመለካከታችን ስለሆነ ጥናቶችም የሚያሳዩት በሁለት ትልልቅ ዘርፎች ይከፈላል። እኔ የመጀመሪያውን ሞቼ ይገኛለሁ ብየዋለሁ። ፊክስድ ማይንድ ሴት የሚባል አለ። አብዛኛው ሰው የሚታይበት በቃ ሞቼ ይገኛለሁ፣ የተሰጠኝን የማቀውን አልነካውም፣ እኔ እንዲህ ነኝ፣ ይሄንን አልችልም፣ ይሄንን ማድረግ አይመቸኝም የምንላቸው የማይንድ ሴት እዚህ ጋር እንደውም አድማጭ ተመልካቾች ራሳቸውን ቢገመግሙ ደስ ይለኛል። ሁለተኛው ይቻላል፣ ይሳካል፣ ይሆናል ወይም ደግሞ ግሮዝ ማይንድ ሴት የሚባለው ነው። በጣም ጥሩ። እነዚህ ሁለቱን በደንብ ራሳችንን ተመልክተን መፈተሽ አለብን። ባለንበት የትም እንሁን፣ እድሜያችን ስንት ይሁን፣ የዩኒቨርሲቲ ተማሪ እንሁን ወይም ተቀጥረን እንስራ፣ እነዚህን ሁለቱን የትኛው ላይ ነው ያለሁት? አሁን በደንብ በስፋት የሚታየው ሰውን ከሰው የመለየት ይሄ የአስተሳሰብ ውጤት ነው። ፊክስድ ማይንድ ሴት የምንለው ውስጥ የሚኖሩ ሰዎች በጣም በዚህ የተጠቁ ናቸው። እኔ የዚህ አካል ነኝ፣ እኔ እንደዚህ ነኝ እያሉ ራሳቸውን ጎራ የሚመድቡ ሰዎች። እነዚህን ሁለቱን ካየው በኋላ ግን እኔ እንደው በደንብ ማሳያ እንዲሆን እኔ በህይወቴ ውስጥ ያደረኳቸውን አንዳንድ ነገሮች መጠቆም እፈልጋለሁ። ራሴን ወደ ኋላ ተመልሼ ስመለከት በጣም ትልልቅ ልዩነት ያላቸው ሶስት ማንነቶችን በኔ የህይወት ታሪክ ውስጥ አይቻለሁ። የመጀመሪያው 15 ዓመት የነበርኩበት ማንነትና በጣም በባህሪው አስቸጋሪ
ለትምህርት ቦታ ጊዜ የሌለው እንደውም ወዳጅ ዘመድ ጎረቤት ልጆቻቸውን ከኔ ጋር ማየት የማይፈልጉ አይነት ወጣት ነበርኩኝ የመጀመሪያው 15 ዓመት። ያ እንዴት ነው የሆነው? እሱ ደግሞ ራሱን የቻለ የቤተሰብ መዋቅር አግኝቼ የነበርኳቸው ነገሮች የነዛ ተጽዕኖ ውጤት ነው። የመጀመሪያው 15 ዓመት የነበረኝን ማንነት መቀየር እንዳለብኝ አመንኩኝ። እየሄድኩ በነበረበት መንገድ ብጓዝ መጨረሻዬ እንደማያምር የሆነ እኔ አሁን ላይ ሆኜ የምረዳው መንፈስ ቅዱስ ገለጠልኝ ነው የምለው። ምንድነው ያደረኩት? የነበርኩበትን ኢንቫይሮንመንት ቀየርኩ። እኖር የነበረው እህቴ ጋር ነበር። ኦኬ እዛ ጋር ያሉት ጓደኞች፣ እዛ ጋር ያሉት አኗኗሬ ልክ አይደለም፣ መቀየር አለብኝ። ቦታ መቀየር፣ ጓደኛ መቀየር። ሌላ ደግሞ አካውንተብል የሆነ ሰው በራስ ላይ መሾም፣ ተጠያቂ የምንጓዝበትን መንገድ የሚጠይቀን፣ የሚያየን፣ የሚቆጣጠረን፣ የሚጠብቀን፣ ቼክ የሚያደርገን ሰው በላያችን ላይ መሾም። ያንን ነው ያደረኩት። ከ15 ዓመት እስከ 25 ዓመት ድረስ የነበረው ደግሞ ሁለተኛው ፌዝ ማንነቴ ነው። በጣም አቅጣጫ የሚታወቅ ተማሪ፣ ከትምህርት ቤት የሚመላለስ፣ ብዙ ጓደኛ የሌለው፣ መርጦ ጓደኞችን መርጦ የያዘ ዳይሬክሽኑን ያወቀ ሰው ነበርኩኝ። ይሄ በጣም መሰረታዊ ነገር ነው። የትኛውም የህይወት ሁኔታ ላይ ብንሆን አካባቢን መምረጥ፣ ጓደኛን መምረጥ ለመለወጥ መሰረቱ እሱ ነው። አእምሮአችንንም ለመቀየር መሰረቱ እሱ ነው። ሶስተኛው ፌዝ እዚህ አሁን ያለውበት ሀገር ከመጣው በኋላ በተለይ ፐርሰናል ዴቨሎፕመንት ውስጥ ራሴን ካስገባው በኋላ ያገኘሁት ማንነት ነው። እዛ ጋር አሁን እኔ ፐርሰናል ዴቨሎፕመንት ዕውቀት ቢኖረኝ ወይም ደግሞ የሰው ልጅ መክሊት አለው፣ ድሪም አለው፣ ስጦታ አለው፣ ፈጣሪ የሰጠው ይዞት የመጣው ከራሱ አልፎ ለሰዎች መድረስ የሚያስችለው አለው የሚለውን ባቅ ኖሮ የምመርጠው ሌላ ነበር የሚሆነው። እንደውም በአንድ ወቅት ቼክ እያደረግኩ ነበር። ሐሰተኛ ህልም የሚባል ህልም አለ። ብዙ ሰው በዛ ውስጥ ነው የሚኖረው። ሐሰተኛ ህልምና እውነተኛ ህልም ብዙ ጊዜ ራሳችንን የምናገኘው በሐሰተኛ ህልም ውስጥ ነው። ምን ማለት ነው? ለምሳሌ አሁን ያለነው የሆነ ትምህርት እየተማርን ነው። ልክ እኔ እንዳደረግኩት በትምህርትና በትምህርት ብቻ ለዛውም ስፔሲፊክ አድርጌ መርጬው ነበር። ኢንጂነሪንግ ነው መማር የምፈልገው የሚል ፍላጎትም ነበረኝ። ያንን ፍላጎት ግን ውስጤ ያገኘሁት በወቅቱ ከነበረው ፕሬሸር፣ ማህበረሰባዊ ግፊት ሊሆን ይችላል፣ ሰዎች ሲያወሩ የሰማሁትን ሊሆን ይችላል፣ ወይም ደግሞ ከፋሚሊ ያገኘሁት ሊሆን ይችላል። እውነተኛው ግን የውስጥ ፍላጎቴ እሱ ነው ወይ ብዬ ዛሬ ላይ ስፈትሸው እሱ አይደለም። አሁን ብዙ ጊዜ ሰዎች እዛ ጋር ነው የምንሸወደው። ትክክለኛውን እውነተኛውን ህልማችንን ለማግኘት መረዳትና ማወቅ ያለብን ነገሮች አሉ። ተማሪዎች ከሆንን ባለንበት ሁኔታ ውስጥ ሆነን ይሄ ህልሜ ነው ወይ፣ መጨረሻ በዚህ ነው ወይ ኢንድ የማደርገው የሚለውን ብትፈትሹ መልካም ነው። ምክንያቱም ልክ ስጨርሱ እኔ ለምሳሌ በኢንጂነሪንግ 5 ዓመት ተመርቄ ጨረስኩ። ወጥቼ ተቀጠርኩ የዛሬ 11 ዓመት አካባቢ። ግን እንደጠበቅኩት አይደለም ያገኘኋቸው ነገሮች። ኦፍ ኮርስ የተሻለ ነገር አለ። ከሌሎች ሙያዎች አንፃር ሲታይ ጥሩ ሳንቲም ገንዘብ ሊገኝበት ይችላል። ግን ከውስጥ ደስታን የሚፈጥር ደስ እያለ በጣም ኢነርጂ የሚሰጠኝ የማያደክመኝ ከራሴ አልፌ ለሰዎች የሚያተርፈኝ አይነት ሆኖ አላገኘውም። ለኔ ግን በቂ ነበር። ለኔ የራሳችንን መክሊት ለማግኘት ቆም ብለን ያለሁበት ወይም እየተጓዝኩ ያለሁበት
አቅጣጫ ልክ ነው ወይ ትክክለኛው ፓሽኔ ነው ወይ ካልሆነ ግን አሁን ያዛችሁትን ሳትይዙ እኔ እንዳደረኩት ማለት ነው እኔ ከአንድም ሁለት ሶስት አይነት የተሻለ ገንዘብ ለማግኘት የተሻለ ለራሴ ሌሎችን ያማከለ አይደለም ለሌሎች የሚተርፍ አይደለም ራሴን ያማከሉ ነገሮች አድርጌያለሁ አሁን ላይ ግን ሶስተኛው ፌስ ላይ ወይም ደግሞ ሶስተኛው ማንነቴ ላይ ራሴን ሳገኘው ከኔ ማለፍ አለበት እኔ የምፈልገው ነገር የኔ ህልም የኔ ራዕይ ከኔ ልክ አሁን እኔ እንደውም እንደ ጥሩ ሮል ሞዴል የምወስደው ታናሽን ይድኔን ነው ይድኔ ለምሳሌ ትምህርት ይማራል ጎን ለጎን ደግሞ በጣም የሚያስደስተውንና የሚያረካውን አቅጣጫ ጀምሯል ይሄ ለአብዛኞቻችን በተለይ ተማሪዎች ለሆናችሁ ወይም ደግሞ በሆነ የህይወት ዘርፍ ውስጥ እየተጓዛችሁ ላላችሁ ሰዎች ጥሩ ማሳያ ነው on the side መስራት ይቻላል ማድረግ ይቻላል ምክንያቱም ለውጥ ጉዞ ስለሆነ ሂደት ስለሆነ ምናልባት የተወሰነ ብሬክ አደርግና ለይድኔ እመልስለትና ስለ ለውጥ ደግሞ አወራችኋለሁ ይሄ ማይንድ ሴት ወይም ደግሞ የአእምሮ አመለካከት ሁለቱን መጀመሪያ ለዩ የቱ ጋር ነው ያላችሁት ግግም ያላችሁ ናችሁ በጣም በቃ እኔ ካለውበት አልላቀቅም አልችልም መቀየር የሚባለው ነገር ወይም ደግሞ አሁን ካለውበት ወደ ሌላ አቅጣጫ መዞር በጣም ከፍተኛ ፍራቻን በውስጣችሁ የሚሰማችሁ ሰዎች አንዳንዶች ደግሞ አሁን እንደኔ እንዳጋጣሚ ሆኖ የእድልና የሁኔታዎች ጉዳይ እንጂ የማልችለው ነገር የለም ብዬ ነው ማምነው የእድልና የሁኔታዎች አለመመቻቸት ወይም ደግሞ ያ ነገር ለኔ አሁን ባለውበት ሁኔታ ወይም አሁን እየተጓዝኩ ባለውበት መንገድ ስላልገጠመኝ እንጂ ቢገጥመኝ ምንም የማልችለው ነገር የለም የሚል አመለካከት ነው ያለኝ ይሄ ግሮዝ ማይንድ ሴት የሚባለው ነው ረጅም ርቀት ወደምንፈልገው ማንነት የሚያሳድገን ማለት ነው ጥሩ ይሄንን ካልኩኝ ምናልባት ይድኔ ወደ አንተ ልመልስና ምናልባት የተወሰነች አንድ 2-5 ደቂቃ እመለሳለሁ ከዛ ደግሞ ለውጡን እንዴት በህይወቴ ውስጥ እንዴት ፕራክቲካል የወሰንኳቸው ውሳኔዎች የሄድኳቸው ያለፍኳቸው ሂደቶችን ለማሳየት እሞክራለሁ ሰው መድረኩን ያሊዝም ለእናንተ ልስጣችሁ ጥያቄ ያለው ሰው ሐሳብ ያለው ሰው ካለ ሁለት ሰው ወይም አንድ ሰው እንቀበልና ከዛ በኋላ ወደ ቀጣዩ ሰው እናልፋለን ወደ ይድኔ እናልፋለን ነው ይሄ ፊክስድ ማይንድሴት በሰዎች ህይወት ላይ በወጣቶች ላይ ምን አይነት ኮንሲኩዌንስ ወይም ደግሞ ምን አይነት ውጤት ሊያመጣ ይችላል ህይወታችን ላይ ያለው ተጽዕኖ ምንድነው ያኛውም ደግሞ ግሮዝ ማይንድሴት ደግሞ ምን አይነት ለውጥ ሊያመጣ ይችላል ምን አይነት ውጤት አለው የሚል ጥያቄ ነው ያለኝ አመሰግናለሁ በጣም ትክክለኛ የሆነ ጥያቄ ነው እንግዲህ አወቅነው ተረዳነው ከዛ ምን እናርገው ነው በጣም አስፈላጊ ነው ምክንያቱም ሁሉም ነገር ፐርፐዝ ያስፈልገዋል ይድኔም አሪፍ አድርገው ይሄንን ይገልጽልናል ብዬ አምናለሁኝ ሌላ አንድ ሰው ካለ እንቀበል እሺ አመሰግናለሁ ግሮዝ ማይንድ ሴት ወይም ደግሞ ፊክስድ ማይንድ ሴት እንዳለን እንዴት ነው የምናውቀውና ብዙ ጊዜ ልብ ብለን ካየን ደግሞ ፊክስድ ማይንድ ሴት እንዳለን ላይክ አይሰማንም ምክንያቱም የምናደርገው ነገር ልክ እንደሆነ ነው እያሰብን ያለነው ተግባራዊ የምናደርጋቸው በቃ የዕለት ተዕለታችንን ላይክ ግሮዝ እንደሆነ ያሰብን ነው እዛ ላይ የምንቆየውና ያንን እንዴት ነው ማስተካከል የምንችለው እሱ ላይ ለሁለቱ መልስ ይስጥልን ከዛ በኋላ ደግሞ ያንተን ኤክስፒሪየንስም ሼር አደርጋለሁ ብለሃል እሱን ሼር ታረጋግንና ወደ ቀጣዮቹ ደግሞ እናልፋለን በጣም አመሰግናለሁ በጣም ደስ የሚሉ ጥያቄዎች ናቸው የተጠየቁት በነገራችን ላይ ሁላችሁንም እዚህ መታችሁ የተሳተፋችሁና ሐሳብም እየሰጣችሁ ወይም ሐሳብም እየወሰዳችሁ ያላችሁ ሰዎች በጣም ልትመሰገኑ ይገባል የሚቀጥለው ትውልድ በእናንተ እጅ ላይ ነው ፊክስድ ማይንድ ሴት ይኑረን ወይስ ግሮዝ ማይንድ ሴት ይኑረን የሚለውን ለማወቅ የመጀመሪያው
ስሜትን ትሬስ ማድረግ ነው። የሆነ ነገር አይተን ወይም ሰምተን ለዛ ነገር የምንሰጠው ምላሽ ወይም የሚሰማን ስሜት ምንድነው? እሱን ማወቅ ነው። ከስሜቱ በኋላ ደግሞ ተያይዞ የሚመጣው ንግግር ሊሆን ይችላል፣ ድርጊት ሊሆን ይችላል፣ ወይም ውሳኔዎች ሊሆኑ ይችላሉ በውስጣችን የምንወስናቸው። እሱን በጥንቃቄ ራሳችንን ማዳመጥና ትሬስ ማድረግ አለብን። ለምሳሌ እኔ ስለ ዘር ሳስብ እንደውም አንድ ስለ ራሴ ልናገር። ለምሳሌ እኔ ዘሬንም አገሬንም እናት አባቴንም ሃይማኖቴንም አልመረጥኩም በጣም በሚገርም ሁኔታ። ነገር ግን ባልመርጣቸው እንኳን ግሮዝ ማይንድ ሴት ስላለኝ ይሄ ይጠቅመኛል፣ በህይወቴ ውስጥ ይሄ ያስፈልገኛል ብዬ መርጬ ሌሎችን በማይነካና በማይጎዳ በማያሳዝን መልኩ ጤናማና ሰላማዊ ህይወት የሚያኖረኝን እመርጣለሁ። ግሮዝ ማይንድ ሴት ውስጥ ያሉ ሰዎች ባይ ዲፎልት እንደዚህ ናቸው፣ እንደዚህ ነው የሚያስቡት። ዳጊ በጣም የሚገርም ጥያቄ ነው የጠየቀው። የግለሰብ ጥያቄ ብቻ አይደለም፣ የአገርም ጭምር ነው። በዚህ ማይንድ ሴት ምክንያት አገርም መስዋዕትነት ትከፍላለች። ከዛ ደግሞ እየወረደ ማህበረሰብ፣ ቤተሰብ፣ ሰውየው ራሱ ሳይቀር መስዋዕትነት ይከፍላል። ግትር በሆነ የአመለካከት ውስጥ ያሉ ሰዎች ኤክስትሪም ውጤቱ በጣም ለአገርም፣ ለማህበረሰብም፣ ለቤተሰብም፣ ለሰውየው ለግለሰቡም ራሱ አደጋ ነው። ምክንያቱም ኮሌክቲቭ ስለሚሆን እንደ አገርም ስናየው ማለት ነው። ግሮዝ ማይንድ ሴት በቃ ቅድም እንደተናገርኩት ነው። ራሱን ሲቀይር ሰው ራሱን ሲያሳድግ የተሻለ አመለካከት ሲኖረው በዙሪያው ያሉትንም ሰዎች የሱ ኢነርጂ ይጋባል። ለአገርም ደግሞ ከሱ የሚወጣው ለሌሎች የሚተርፍ መልካም ፍሬዎችን እንዲያፈራ ይረዳዋል። ግሮዝ ማይንድ ሴት ያለው ሰው በህይወታችን ውስጥ እየተጓዝን ያለነው መንገድ ወይም እያደረግን ያለናቸው ነገሮች ውጤቶቻቸው በህይወቴ ውስጥ የምፈልገውን የህይወት አይነት እየሰጡኝ ነው ወይ የሚለውን ሰውየው መጀመሪያ መመልከት አለበት። ለመለወጥም መለወጥ ያለበት ነገርም እንዳለ ለማወቅም ለመረዳትም መጀመሪያ ያለበትንና እየሄደ ያለበትን አቅጣጫ በደንብ ማወቅና መረዳት አለበት። እኔ በህይወቴ ውስጥ ያደረኩት እሱ ነው። ራሴን አየሁኝ፣ ዙሪያዬን አየሁኝ። ጓደኞቼ ጤናማ አልነበሩ። ይዘውኝ እየሄዱ የነበረበት አቅጣጫ ልክ አይደለም። ከነሱ የምሰማው ይሄ በለው አይነት የአጥፋ አይነት ፕሬሸር ነው የነበረው፣ ፒር ፕሬሸር። እሱ በጣም የሚገርመው ግን መለወጥ እንኳን እንደምትችል የሚወስነው ማይንድ ሴት ነው። እቺን በደንብ አስምሩልኝ። ቅድም ያወራናቸው ግሮዝ ኤንድ ፊክስድ ማይንድ ሴት መለወጥ እንደምትችልና ማድረግ እንደምትችል የሚወስነው ያንተ ማይንድ ሴት ነው። በጀመርኩት ጉዞ ማለት ነው። እያንዳንዱን የሚሰማኝንና ማደርገውን የማስበውን አስተሳሰብ አጣራሁት። ማበጠሪያ ውስጥ እንትን ውስጥ አስገባሁት። ወንፊት እናቶቻችን አልጤፍ የሚነፉበት ወንፊት ውስጥ አስገባሁትና ከላይ ኮረቱ እንዲቀር አደረኩት። ይሄንን ልምድ ብታደርጉ ደስ ይለኛል። ምክንያቱም ራሳችሁን ገምግሙ፣ የቱ ጋር ነው ያለሁት የሚለው። መለወጥ ይቻላል። ቀላልም ነው፣ ቀላልም አይደለም። ቀላል የማይሆነው ከኛ ቁጥጥር ውጭ የሆነ አእምሮ የሚባል በልጅነታችን ውስጥ የተገነባ ሰብኮንሺየስ የሚባል አብዛኛውን ጉዞአችንን፣ አቅጣጫችንን፣ ኑሮአችንን፣ ወሬያችን ሁሉ ሳይቀር ሞኒተር የሚደረገው በሰብኮንሺየስ። እንግዲህ ሳይንሱ 95% ውሎ የሰው ልጅ የሚውለው ማኔጅ የሚደረገው በሰብኮንሺየስ ማይንዱ ነው። ሰብኮንሺየሱ ደግሞ እንዴት እንደሚሰራ
አያውቅም። 97 የሚሆነው ህዝብ ደግሞ አያውቅም። አሰራሩ እንዴት እንደሆነ አለመረዳት ነው መለወጥን ቻሌንጅ የሚያደርገው። በህይወቴ በጣም ለምወደው ሰው የምሰጠው ስጦታ ጊዜን ነው ይላል። እንግዲህ ይድኔ እወዳችኋለሁ ብሎ ቀጥታ ባይነግረንም ግን ጊዜውን መስጠቱ ፍቅር፣ አክብሮት እንዳለው በደንብ አድርጎ የሚገልጽ ስለሆነ ከልብ ከልብ እናመሰግናለን ይድኔ። እኔም ከልብ አመሰግናለሁ። ሁላችሁም ክበሩልኝ። መልካም ጊዜ ይሁንላችሁ።